እንግዲህ የመዳም ቅመም ለሩታዬ ያበረከተችላት ስጦታ የወርቅ ስጦታ ምን ያህል እንደገዛችው የዚህ ሀገር ድርሃም ነው የተገዛበት። የመዳም ቅመም እንግዲህ ይህን የመሰለ ወርቅ ገዝታላታለች። ሪካርዱን እስከ መጨረሻው ድረስ ተከታተሉ ቪዲዮ። ከዛ ሪካርዱን አሰማችኋለሁ ምን ያህል እንደተገዛ ማን እንደገዛው ወርቁን እነግራችኋለሁ ማለት ነው። በሪካርዱ ተሰሙታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። ይሄን ቪዲዮ ትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ የመዳም ቅመም ወይ ለሩታ ወርቅ እየገዙ ነው ማለት ነው። በቴሌግራም ግሩፕ ከፍተው ምናምን እና ብዙዎቻቸው ደግሞ በቲክቶክ ብዙ ነገር እየተባለ ነው ያለው ማለት ነው። እንግዲህ አንደኛዋ ቅመም ደግሞ ይሄን መሰለ ወርቅ ገዝታ ሰጠቻት እያሉ ብዙ ልጆች እያሉ ይገኛሉ ማለት ነው። እንዲሁም ሪከርዷን ኩላ እያሰማ ይሄን ያህል ድርሃም ነው የገዛሁት ብላለች ብለው ቴሌግራም ላይ እንግዲህ ፖስተውታል ማለት ነው። ብዙ ልጆች ማለት ነው እየተነጋገሩበት ይገኛል። እንግዲህ ሩታና አብርሽ ሰርጋቸው ነገ ነው ማለት ነው። የሚገኙት በዱባይ ነው። እንግዲህ የዛሬ ሰርግ ፕሮግራማቸውን ፎቶ ዛሬ ለቀዋል ማለት ነው። በጣም ደስ ይላል። በነገራችን ላይ በዛው አጋጣሚ እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ፣ ከዛ ፈተና ከዛ መከራ ወጣችሁ እንኳን ለዚህ ደረሳችሁ ማለት ፈልጋለሁ። እና ብዙዎቻችሁ የመዳም ቅመሞች አሁን በፊትም ብር አዋጡ መኪና ገዙ እየተባሉ ነበርና አሁን ደግሞ ለሰርጉ እንዲሁም ዱባይ የሚገኙት ዱባይ የምግብ የተለያየ ነገር እየቻሉ ነው የሚሉት። እንደገና ደግሞ ወርቅም በቃ የሌለ ነገር በቃ እያዋጡ ነው እያሉ ብዙ ልጆች እያወሩ ነው። እንዲሁም በቲክታክ ላይ በተለይ ግሩፕ ከፍተው ምናምን የሌለ ነገር እየተወራ ነው ያለው ማለት ነው። እንግዲህ ሁሉም ራሱን ነው የሚያውቀው አይደል እንዴ? ከየት ገንዘብ እንደሚገኝ ከየት እንደሚመጣ እንዴት እንደሚያገኙት እንዴት እንደምትገኝ አንድ ድርሃም ራሱ እዛ ሀገር በጣም ከባድ ነው ለማግኘት አይደል እንዴ? ስለዚህ ራሳቸው ያውቃሉ ማለት ነው። እና በነገራችን ላይ የመዳም ቅመሞች ብዙዎቻቸው ገራም ከመሆናቸው አንጣር በቃ ምንም አይታያቸውም መስሎ ማለት ነው። እና ይህን ነገር ግን የምታረጉ ልጆች ካላችሁ እውነት እነሱ አግዙን አላሉም፣ እርዱን አላሉም፣ ስጡን አላሉም። ስጦታ ምንም ነገር ያሉን ነገር የለም። ምክንያቱም እነሱ ይሰራሉ፣ የራሳቸው የሆነ ሁሉ ነገር የተሟላ ነገር አላቸው ማለት ነው። እና እየሰሩ ነው ደግሞ ማለት ነው። እና በእርግጥ የምትወዳቸው የምታከብሯቸው በቃ ያኔ ፍቅር ያላችሁ ነው። መስጠት እኮ ያለ ነው። ምክንያቱም ባህላችንም ነው። እንዲሁም ደግሞ ስጦታ መስጠት ያለ ነው። ግን እንደዚህ በመከራ ውስጥ ያላችሁ በጭንቅ ውስጥ እያላችሁ መዳም ቤት እየፈጋችሁ እያላችሁ እንደዚህ ከባድ ነገር ማውጣት በጣም ከባድ ነው፣ እውነት ለመናገር ማለት ነው። በጣም ይከብዳል። በተለይ አሁን ወርቅን ያህል እንግዲህ ምን ያህል እንደሚወጣ ታውቃላችሁ። 1 ግራም አይደለም እንደዚህ ማለት ነው። እና እንደዚህ ባታረጉ የመዳም ቅመሞች ደስ ይለኛል። ምክንያቱም እነሱ ምንም ነገር የሚፈልጉን ነገር የለም ከኛ ማለት ነው። ከኛ የሚፈልጉት እነሱ ምንድነው ላይክ፣ ሰብስክራይብ፣ ዩቲዩባቸውን በደንብ ማየት ያን ነገር ነው እንጂ የሚፈልጉት ይሄን ስጡን፣ ይሄን አድርጉልን፣ እንደዚህ በሉልን አላሉም አይደል እንዴ? ስለዚህ የሰው ምንትን ማጥፋት ጥሩ አይደለም። ምክንያቱም እነሱ ባላሉበት ምክንያት የእነሱን ስም ይጠፋ ደስ አይልም ማለት ነው። እንደዚህ አድርገው እነሱ አይደሉ እንደዚህ እያደረጉ በጣም ብዙ ነገር እየተባለ ነው በነገራችን ላይ ማለት ነው። እና ቤተሰቦች እንደዚህ ግን የምታደርጉ ልጆች ሆነን ለመናገር ማለት ነው በጣም እኔ በነገራችን ላይ ግሩፑ በጣም ብዙ ግሩፖች ሼር ተደርገውልኝ አይቻለሁኝ። ግን እንደዚህ እያደረጋችሁ ማለት አሁን መዳም ቤት ነው የማይወጣሉ ቤት ውስጥ ታሽገው ስንት እየተደበደቡ ስንት መከራ ስንት ስቃይ ስንት ነገር እየደረሰባቸው የሚያገኙት የማያገኙት ደግሞ የሚበልጣሉ ገንዘብ ማለት ነው። እና እንደዚህ አይነት ነገሮች አሉ። እነኛን ነገሮች ተቋቁመው ባገኙ ገንዘብ እንደዚህ ልናረግ ነው ይሄን አርጉ ይሄን ስሩ እያላችሁ ደግሞ ግሩፕ እየከፈታችሁ የምትመጡ ልጆች ማለት ነው እናንተ ናችሁ በነገራችን ላይ ነገሩን ሁላ የምታመጡት ማለት ነው። እና እንደዚህ አይነት ነገር ግን ባታደርጉ ብዬ ነው የማስበው። ምክንያቱም ሩታና አብርሽ እንግዲህ የራሳቸው የሆነ ኳሊቲ የራሳቸው የሆነ ሁሉ ነገር የራሳቸው የሆነ ሰርተው ለፍተው ብዙ ነገሮችን አድርገው እዚህ ደረጃ የደረሱ ናቸው። እና ስለዚህ ታኛ ምንም አይፈልጉም። የሚፈልጉ ምንድነው ያው ነገርኳቸው አይደል? ሩታም የራሱ የሆነ ዩቲዩብ ቻናል አላት፣ አብርሽም የራሱ ዩቲዩብ ቻናል አለው። ስለዚህ ዩቲዩብ ቻናላቸውን ላይክ እና ሼር ሰብስክራይብ እያደረገ ቆንጆ ኮሜንት እንኳን ደስ አላችሁ ለመውለድ ያብቃችሁ፣ እንኳን ለዚህ ቀን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ፣ ከዛ መከራ ወጣችሁ እያል ዱአ እያደረግንላቸው እንደዛ ነው እንጂ የሚፈልጉት
ከናንተ ብር አዋጡልን ወይም የወርቅ ስጦታ ስጡን ወይም ይሄንን አድርጉልን አላሉም አይደል ብለዋል አላሉም። ስለዚህ እንደዚህ በቃ ቀብጥ የምትሉት ማለት ነው የመዳም ቅመሞች ለምንድን ነው? እኔ እኮ ግርም የሚለኝ ነገር የእናንተ ቅብጣት በቃ እንታይ የምትሉበት ምክንያት ምንድን ነው? አሁን ወላሂ እውነቴን ነው እንደዚህ አይነት በጣም ከባድ ነው እውነት ለመናገር ወርቅን ያህል ነገር። አረተው ቤተሰብ ግን እንተሳሰብ እውነት በቃ ምክንያቱም ስጦታም እኮ አትስጣልንም ካላችሁ መስጠት መብታችሁ ነው። ግን እንደዚህ ማለት ስለማቀው ነው አገሩንም ስለማቀው ነው የሥራውንም ሁኔታንም እኔም መዳም ቤት አይደል እንዳለሁት መዳም ቤት ነኝ እኔም አይደል። ስለዚህ እንደዚህ የምታደርጉ ልጆች እውነት በቃ ራሳችሁን ኩኑ። ለቤተሰቦቻችሁ የምታግዙ ለቤተሰቦቻችሁ የምትሰጡት ስንት አመት የተቀመጣችሁት እዚህ ስንት እየናፈቃችሁ ብዙ ነገር አገር ይናፍቃል፣ ቤተሰብ ይናፍቃል፣ ልጅ ይናፍቃል፣ ሁሉ ነገር ያን ነገር ተቋቁማችሁ እያላችሁ ያን ነገር እየተቋቋማችሁ ያላችሁ እና እንደዚህ እያደረጋችሁ ገንዘባችሁን ለነሱ ብቻ አይደለም በነገራችን ላይ ማለት ነው። እነሱ ያው ማለት ፌመሶች ስለሆኑ ሚዲያ ላይ ስለወጡ ምናምን ነው እና ብዙዎች የምትበሉ አላችሁ በብዙ መንገድ በብዙ ምክንያቱም እዚህ ጋር አፈቅርሻለሁ ይልሻል፣ እወድሻለሁ ይልሻል፣ እናቴ ታማብኝ ነው ይልሻል። በስንት ቀኑ የእናትን ነገር ታውቂዋለሽ፣ በእንትን ወጥቶ በእንትን ወርዶ እያሉ ብዙ ሰዎች የሚበሏችሁ የምትበሉ አላችሁ። እንደገና ደግሞ ያልሆነ ቦታ እንሄዳለን እዛ ቦታ ወስድሻለሁ እየተባላችሁ ይሄን ቪዛ ሰጥሻለሁ ይሄንን ቪዛ ታገኛለሽ። በቃ እነኚህ ነገሮች አሉ፣ በጣም በብዙ መንገድ አሉ እና እነኚህን ነገሮች እያደረጋችሁ ገንዘባችሁን የምትበሉ ያልሆነ ቦታ ላይ የምትጥሉ እውነት በጣም ነው የምታሳዝኑኝ። እኔ እውነት ለመናገር ማለት ነው ከአንዴ 2 3 ጊዜ እንኳን ልብ ማገዟላችሁ እውነት ለመናገር ማለት ነው። ምክንያቱም እኔ በራሴ ስላየሁት ነው። እኔ ማለት በቃ ቤተሰብ በመርዳት ቤተሰብ በማገዝ ወይ ጎሽ የሚል ሰው የለም በአሁን ሰዓት ማንም። እንደው የኔ ልጅ እንደዛ አረግሽልኝ ራሱ አይልሽም እናትና አባት ማለት ነው። እዛ ጋር ደግሞ የሆነ በቃ ሰው አርገሽለት የሆነ ነገር አርገሽለት ውያችማ በዚህ ቀን እንደዚህ ያደረገችለት አይሉሽም፣ የመጨረሻ አይሉሽም። እሷ ደግሞ ውጭህና hala መሰርታል ነበር እንዴ አሁን ባዶዋ ማታዝ ነው የሚሉሽ አይደል እንዴ? ስለዚህ ወይ ፌን ትሰቅላለች ወይም አብዳለች ወይም የሆነ ነገር ሆናለች የአረብ ሀገር ሴት እንደዚህ ናት ነው እንጂ የሚሉሽ እውነት የአረብ ሀገር ሴት ኮና እንደዚህ ተበልታ ነው ገንዘቧን እንደዚህ ጨርሳ ነው እንደዚህ ሆና ነው የሚልሽ ማንም የለ። ራስሽ ነሽ የምታውቂው እያንዳንድሽ ማለት ነው። እና ስለዚህ እንግዲህ ይሄን ነገር እኔ በጣም ማለት ተዟዙሬ ስላየሁት ብዙ ወሬዎች እየተወሩ ስለሆነ ብዙ ነገሮች እየተባሉ ነው። ምክንያቱም ጭራሽ በጎይ ናችሁ እየተባለ ነው ያለው። የአረብ ሀገር በጎች እየተባለ ነው። ተቅመም አልፎ በጎች በግ እኮ ማለት ነው ራሷን የቻለች እኮ ናት። ራሷን የቻለች ብዙ ነገር የምታደርግ ናት በግ ማለት ነው። እና ስለዚህ እንደዚህ መባላችን ራሱ በጣም ያሳዝናል። ወላሂ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እና ቤተሰቦቼ ቡና እየጠጣችሁ ስለዚህ ቡናዬ ደግሞ በጣም ደስ ትላለች። እና ስለዚህ እህቶቼ ወቁበት ገንዘባችሁን ለምታወጡት ነገር ማወቅ አለብን ማለት እኔ ራሴን ጀምሬ ነው መነግራችሁ ማለት ነው። እና ስለዚህ ራሳችሁ ማወቅ አለባችሁ እንጂ እንደዚህ አይነት ነገር መስራት የለባችሁም። በመታገዙ መንገድ ማገዝ ትችላላችሁ፣ መብታችሁ ነው። አታግዙ አይባልም። ግን እንደዚህ ከባድ ድራም ይሁን እያወጣችሁ እንደዚህ ትልልቅ ብር እያወጣችሁ እንደዚህ የምታደርጉ ልጆች ግን እውነት በጣም ነው የምታሳዝኑኝ። ወላሂ እውነት ታሳዝኑኛላችሁ ከምር። ምክንያቱም የምታሳዝኑኝ ምን መሰላችሁ? የዋህነታችሁ ገርነታችሁ በቃ ይሄ ነገር በኋላ ግን አንድ ነገር ብኮኑ ዞር ብሎ የሚያይሽ የለም። እዛ ጋር ብትደፊ እዛ ጋር የሆነ ነገር ብኮኝ እዛ ጋር ማንም አያይሽም። የሚያይሽ ገንዘብሽ ነው፣ የሰራሽው ገንዘብ ነው ያስቀመጥሽው ከሆነ ማለት ነው። እና ስለዚህ እህቶች ዝም ብላችሁ እንደፈለጋችሁ አታውጡ። እንዲሁም ደግሞ ኢጃዛ ቤትም ያላችሁ ዝም ብላችሁ እንደፈለጋችሁ ላልሆነ ለሆነ በቃ ይሄን ለእንትናል ይሄን ለከለ እያላችሁ የምታወጡ እህቶች አላችሁ። ይሄን ኩላ ራሳችሁን ለመጠበቅ ገንዘባችሁን ለማዳን ሞክሩ። ተቻላችሁ ክፍለ ሀገርም ሆነ የትም ሆነ ቦታ ግዙ፣ ቤት ስሩ። በቃ የሆነ በቃ ጥሩ ነገር ላይ አውሉት ገንዘባችሁን። በቃ እንደዛ ነው የምለው። እወዳችኋለሁ። ቪዲዮውን ተወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቻው፣ ደህና ሁኑ። የዛሬው ቪዲዮ ይሄን